የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ ውድ ቤተሰቦቻችን። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ይዘን መተናል። ወቅቱ የዝውውር መስኮቱ ክፍት ሆኖ በርካታ ዝውውሮች እየተፈጸሙ ያሉበት የአውሮፓ ሊጎች በተለይም ትልቆቹ የሚባሉት ሊጀመሩ በጣት የሚቆጠሩ ያህል ቀናቶች ብቻ የቀሩበት ጊዜ ላይ እንገኛለን። በስፋት መረጃዎችን ይዘን መተናል። እስከ ፕሮግራማችን ፍጻሜ ስትቆዩ ታዲያ የአጋርነታችሁን ላይክ ማድረግ እንዳትረሱ። በመረጃ ሰዓታችን ሀያላን ክለቦች፣ ሪያል ማድሪድ ቤት ወቅታዊ የቡድን ዜና፣ የዝውውር ጉዳዮችን ጨምሮ በርካታ መረጃዎችን እናካፍላችኋለን። ከኛ ጋር ቆይታ ስታደርጉ ባርሴሎናን ቤት ዛሬ መረጃ ይዘን መተናል። ሃንስ ፍሊክ አንድ ነገር ይናገራሉ። በዝውውር ጉዳይ ላይ የሚያነሷቸው ነጥቦች አሉ። በባርሴሎና ቤት ተጨማሪ መረጃ እናነሳለን። የዓለም ኮከቦችና ከዋክብቶችን በተመለከተን በጣም ለየት ያሉ ጥንቅሮች ለሰዓቱ ይዘን መተናል። አብራችሁን ሁኑ። በፕሪሚየር ሊግ የመረጃ ሰዓታችን የሚጠበቁ ሁነቶች አሉ። የዘንድሮም የውድድር ዓመት በፕሪሚየር ሊግ የቆመ ኳስ በጣም ወሳኙ ቁልፉ የጎል ምንጭ ሆኖ እንደሚቀጥል አንዳንድ ክለቦች እያሳዩ ነው። ካሁኑ እንነግራቸዋለን ለምን እንደሆነ። ሲቲ ቤት እንሄዳለን። ሮድሪን በብቸኝነት እንግዲህ ፈላጊ ክለብ ባርሴሎና፣ እሱም ለባርሴሎና ብቻ ካሉ በኋላ ነገሮች ወዴት ደረሱ የሚለውን እንነግራቸዋለን። ስለ ተተኪውም ተጨማሪ መረጃዎችን ይዘናል። ሲቲ ቤት በርካታ መረጃዎች እናካፍላችኋለን። አብራችሁን ከቆያችሁ ትከታተሉታላችሁ። ከዛ በተጨማሪ በቼልሲም በኩል መረጃዎችን ይዘናል። የዝውውር ጉዳይ በስፋት እናነሳለን። ከክለቡ የሚለቁ ወደ ክለቡ የሚመጡ ተጫዋቾችን ጨምሮ አሰልጣኝ ዣቪ አሎንሶ በአንድ ጉዳይ ላይ ለየት ያለ ሀሳብም አላቸው። ቼልሲ ቤት መረጃ ይዘናል። ከሊቨርፑል ጋር በተያያዘ አንድ የሚጠበቅ ትልቅ ዝውውር አለ፣ እንነግራችኋለን። በግል ጉዳይ ከስምነት የደረሱበትን ዛሬ ሕክምና ምርመራውን በተሳካ ሁኔታ ያጠናቀቀ የሊቨርፑል ተጫዋች አለ። በቀጣይ ሰዓታት ውስጥም ሊቨርፑል ዝውውሩን ይፋ የሚያደርገው ማለት ነው። ከደረሰ መረጃውን ስናካፍላችሁን እነግራችኋለን። ሊቨርፑልያንም አብራችሁን ቆዩን። በአርሰናል በኩል ሚኬል አርቴታ የራሳችንን ታሪክ እየጻፍን ነው ብለዋል እሳቸውና በክለብ ውስጥ አዳዲስ ነገሮችን ጠብቁ ብለዋል። እሳቸው የፕሪሚየር ሊጉ ውዱ ተከፋይ ሊሆኑ ከጫፍ የደረሱ ሰው ናቸው። ወደ ክለቡ የሚያመጧቸው ተጫዋቾች በተመለከተ የግራ ክንፍ አጥቂ ትልቁ ቦታ ሆኗል። ከሀያላን ክለቦች ጋር ስሙ ስለተያዘውና ስለፈረመው ተጫዋቻቸው እንነግራችኋለን። ከዛ ውጭ ከቡድኑ ይወጣሉ ስለተባሉት ሁለት የፊት መስመር ተጫዋች ጨምሮ ተጨማሪ መረጃ እናካፍላችኋለን። ማርከስ ራሽፈርድ በማንቸስተር ዩናይትድ በአዲስ መለያ መጥቷል። በዩናይትድ በኩል ምን እየተባለ ነው? ከራሽፈርድ መመለስ ጋር በተያያዘ ሁኔታዎች እንዴት ያሉ ናቸው ዩናይትድ ቤት የሚለው እናነሳለን። ከዛ ውጭ በማንቸስተር ዩናይትድ የመረጃ ሰዓታችን የአማካኝ ክፍሉን በተመለከተና አዲስ ስለመጣው ተጫዋች እንነግራችኋለን። በማንቸስተር ዩናይትድ በኩል አንድ ሰው ያውም ታሪካዊ ሰው ሰር አሌክሳንደር ቻክማን ፈርጉሰን ቁጭት አላቸው። ለየት ያለ መረጃ እናካፍላችኋለን። አብራችሁን ቆዩ። ላይክ፣ ሰብስክራይብ ስለምታደረጉን ስለ አጋርነታችሁ እጅግ አድርገን አመስጋኞች ነን። መልካም ቆይታ ተመኘን። በማድሪድ እንጀምር። በሪያል ማድሪድ በኩል ኬሊያን እምባፔን በተመለከተም የግል ልምምዶችን አጠናክሮ ቀጥሏል። ማድሪድ በዚህ ሳምንት ክለቡን ከመቀላቀል ይልቅ በግል አሰልጣኝ ሴባስቲያን ዳቫሊዝ ጋር ቆይታ እንዲያደርግ አድርገውታል የተባለውና በሪያል ማድሪድ የልምምድ ማዕከል የሚገኘው በቀጣይ ሳምንት እንዲሆነ ተወስኗል ማለት ነው። ስለዚህ እንደ ማርካ ዘገባ ከሆነ በኬሊያን ምባፔ በኩል ራሱን በማብቃት ሂደት እንዲቆይ ተፈልጓል። ከዛ ውጪ ከኬሊያን ምባፔ ጋር በተያያዘ አንድ የሰማነው ከአጋር ድርጅቱ ጋር ስምነቱን ሊያቋረጥ መሆኑና አዲስ ስምነት ካልተጠበቀ ድርጅት ጋር ሊፈራረም ነው እየተባለ ይገኛል። እንደ ሞንዶ ዲፖርቲቮ ዘገባ ከሆነ ምባፔ ቀጣዩ አጋሩ በጣም ታዋቂ ካልሆነ ኩባንያ ጋር እንደሆነም እየተነገረ ሲገኝ ይህም በጣም ትልቅ የተባለ እንግዲህ ገንዘብ ያስገኝለታል እየተባለ ነው። ስለዚህ ኬሊያን ምባፔ ከእግር ኳስ ተጫዋችነት በተጨማሪም ወደ ቢዝነሱ ዓለም በስፋት የገባ ተጫዋች ሆኗል። ማድሪድ ቤት ቢዝነስን ካነሳን ሪያል ማድሪድ 1.221 ቢሊዮን ዩሮ ነው ገቢ ያገኘው በ2025/26 የውድድር ዓመት። ከዚህ ገቢ ውስጥ ግን ወደ ቤተሰቦቻችን ወደ 1/4 የሚሆነው ገቢ የተገኘው በቤርናቢዮ ነው። ቤርናቢዮ ላይ ብቻ ወደ 363 ሚሊዮን ዩሮ አካባቢ ገቢ አግኝቷል። ይሄም አንዳንድ ክለቦች ስቴዲየም መገንባት፣ ስቴዲየም ማስፋፋት አስፈላጊነቱን የባርሴሎናን ተሞክሮ ያነሳሉ። በእርግጥ የሪያል ማድሪድን ተሞክሮ ያነሳሉ። በእርግጥ ባርሴሎና ቤት ከሰሞኑ የሪያል ማድሪድን ተሞክሮ እኛ የምንወስዳለን ሲሉ የአካዳሚ ተጫዋቾችንም ሸጦ ገንዘብ ማግኘት ነው። ምክንያቱም የአካዳሚ ተጫዋች መሸጥ 100% ነው ትርፍ የሚመዘገበውና
የሪያል ማድሪድ የራሱን በቢዝነሱ ዓለም በጤንነት የሚጠብቅበት መንገድ ይሄ ከፊፋ ቅጣቶች ከአውሮፓ እግር ኳስ ማህበር ቅጣቶች የሚጠብቅበት መንገድ አንዱ ገቢውን ማሳደጉ ነው። አሁን የቀረው ዋንጫ ነው። ባለፉት 2 ዓመታት ያጣውን እሱን ደግሞ በሞሪኒዮ ስር ለማሳካት ዝውውሮችን በስፋት እየፈጸመም ይገኛል። ሃንሲ ፍሊክ 100% አቋማችን ላይ አይደለንም ብለዋል። በዓለም አቀፍ እንግዲህ የዓለም ዋንጫ ጨዋታ ወቅት የነበሩ ተጫዋቾቻቸው 100% ባይመለሱም ነገር ግን አሁን ባለው ሂደት 100% አቋማችን ላይ አይደለንም ባለን ስብስብ ብለዋል። በደንብ እንመለሳለን፣ የሚቀረን ነገር አለ ብለዋል። ከዛ ውጪ ሃንስ ፍሊክ ራፊኒያ በክለቡ ይቆያል። ራፊኒያ ለቡድናችን የጨዋታ እንቅስቃሴ በጣም ወሳኝ ከተባሉት ውስጥ አንዱ ነው። እናም እሱ ለቡድናችን የሚሰጠው ኳሊቲ ጥንካሬ ያለና በዚህ ምክንያት እሱን እንፈልጋለን። በዚህ ክረምት ራፊኒያን የመልቀቅ ምንም አይነት ፍላጎትም ሀሳብም የለንም ብለዋል። በእርግጥ አሁን ነገሮች ተቀዛቅዘዋል። በሂላል በጣም በጥብቅ ይፈለግ ነበረ። አሁን ቀጣይ ዓመት ብዙ አማራጭ አለው ባርሴሎና የክንፍ አጥቂዎች ላይ ካሪም አዴየሚን አምጥተዋል ከቦሩሲያ ዶርትመንድ። አስቀድሞ አንቶኒ ጎርደንን አምጥተዋል። የቀነሱት አንድ ራሽፈርድን ነው፣ ምናልባት ቀጣይ ፌራን ቶሬዝን ከቀነሱት። ከዛ ውጪ አሁን ባለው ሂደት ግን ተጠባባቂ ወንበር ለአንዳቸው የሚቀር አይመስልም። ራፊኒያም ካሪም አዴየሚንም አሊያም ደግሞ አንቶኒ ጎርደንንም በአንዴ ይጠቀማሉ ተብሎ አይጠበቅም። በአጥቂ ስፍራ ያው ዛሬ የሚጠብቁት አንድ የመጨረሻ ውሳኔ አለ። የዩሊያን አልቫሬዝ እጃችን ላይ አልደረሰም እስካሁን መረጃው፣ ግን በባርሴሎና በኩል አማራጮችም አሉ። ኤል ጁኒየር ክሩፒ ትልቁ አማራጭ ነው በዩሊያን አልቫሬዝ ዝውውር አለመሳካት ከተጠናቀቀ ማለት ነው የሁለቱ ጉዳይ። በርንማውዞች ግን አንሸጥም በሚለው አቋማቸው ላይ ጸንተው፣ ግን በጣም አስገዳጅ ከሆነባቸው ትልቅ ገንዘብን እንደሚፈልጉ ይታወቃል። ስለዚህ ከ80 ሚሊዮን ዩሮ በላይ ይጠበቃል። በባርሴሎና ቤት እንደ ሃሪኬን፣ ሴሪዮ ጉራሴ፣ አሌክሳንደር ሶሎር ተይዞ የነበሩ እንደነበሩ ይታወቃል። አሁን ሁሉንም ለማስፈረም እንቅስቃሴ እያደረገ አይደለም። አብዛኞቹም ወደ ባርሴሎና የሚመጡበት መንገድ አብዛኛው ዝግ ነው። ስለዚህ የቀራቸው ነገር የዩሊያን አልቫሬዝ ውሳኔ መስማት፣ ካልተሳካ እንደ ኤል ጁኒየር ክሩፒን ያለ ተጫዋች መሞከር ነው። ካልሆነ ግን በነ ፌራን ቶሬዝም አሳምነው አቆይተው ሊቀጥሉ ይችላሉ። ሃሪኬን አንዱ ወደ ባርሴሎና የማይመጣበት ምክንያት ከባየር ሙኒክ ጋር በጣም ጠንካራ ድርድር እያደረገ ይገኛል። ድርድሩ ደግሞ ተጫዋቹን እስከ 2029 ማቆየት ነው። አዲስ ኮንትራቱ ንግግሮች እንደቀጠሉ ናቸው። በርካታ ያሉ ምንጮች እንደዘገቡት ከሆነ ከወደ ጀርመን ሃሪኬን በባየር ሙኒክ የመቆየት ፍላጎት ስላለው እንግሊዛዊ ተጫዋች በቀጣይ ኮንትራቱን ይፈርማል የሚል ዘገባ በስፋት እየወጣ ይገኛል። በዚህ ሳምንት ሁሉ ነገር ይጠናቀቅለታል ተብሎ የሚጠበቅ ነው። በነገራችን ላይ ሃሪኬን ከሀገሩ እንግሊዝ ጋር የደረጃ ጨዋታ ካደረገ በኋላ እረፍት ላይ እንደነበረ ይታወቃል። አሁን ወደ ባየር ሙኒክ ስብስብ ይመለሳል። በቀጣይነት በቡድኑም ኮንትራቱን ያራዘማል ተብሎ የሚጠበቅ ተጫዋች ነው። ምንም ጥርጥር የለውም ያ የመሆኑ። ከዛ ውጭ አንድ ልናነስ የወደድ ነው በጣሊያን ኤስ ሚላን ቤት አንድ ታዳጊ ተጫዋች ብቅ ብሏል። በኤስ ሚላን ቤት ታዳጊ ተጫዋች ክርስቲያኖ ኮሙሶ ይባላል። በልጅነቱ ከሉካ ሞድሪች ጋር በሪያል ማድሪድ ፎቶ ተነስተው ነበርና አሁን ህልሙ ከሆነው ከዛ ከሞድሪች ጋር ፎቶ ከመነሳት አንድ ሜዳ እስከ መጋራት ደርሷልና ህልሜን እየኖርኩ ነው ብሏል። በሉካ ሞድሪች በኩል በአንድ ዓመት ተጨማሪ ኮንትራክት በሩበን አሞሪም ቡድን ውስጥ እንደሚቆይ ይታወቃል። በርከት ያሉ አባል ሀገራት በፌዴሬሽኖቻቸው በኩል ፊፋ ላይ ተቃውሞ አስገብተዋል። የአውሮፓ እግር ኳስ ማህበር፣ ኮንካካፍ፣ የኤዥያ እግር ኳስ ፌዴሬሽንም በጋራ አንድ መግለጫ አውጥቷል። ይህ መግለጫ የፊፋውን ፕሬዚዳንት ዣን ኢንፋንቲኖን ይመለከታል። ዣን ኢንፋንቲኖ ሆይ እግር ኳሱን እየመሩ ወይም እያስተዳደሩ አይደለም። እኛ የሰጠኑት ስልጣን ሁሉን ነገር እንዲቆጣጠሩ ሁሉን ነገር የሚያደርጉበት ስልጣን አይደለም የሰጠኑት። እኛ የሰጠኑት እግር ኳሱ በጋራ የተስማማንበትን ወይም አባል ሀገራት የተስማማንበትን ነገር እንዲያስፈጽሙ አስፈጻሚ አካል አድርገን መረጥኑት እንጂ ዣን ኢንፋንቲኖን ሁሉን ነገር እንዳሻውት እንደፈለጉ የሚያደርጉበት ስልጣን አልሰጠኑትም። እርስዎ የወጣውን ህግ መፈጸም ብቻ ነው ስራዎት፣ በፕሬዝዳንትነትም የተቀመጡት ለዛ ነው የሚል የአቋም መግለጫ አውጥቷል። በጣም ሰፊ መግለጫ ነው። በትክክልም ይመስላል ዣን ኢንፋንቲኖ ፕሬዝዳንት ሆነው የተመረጡት አስፈጻሚ አካል ሆነው እንጂ ያሻቸውን የሚያደርጉበት ስልጣን አልነበረም። ግን እሳቸው አምባገነን መሪ ሆነዋል ፊፋ ላይ እና እነኚህ 3 የእግር ኳስ ፌዴሬሽኖች የእሳቸው ስልጣን እንዲበቃ ፍላጎት እንዳላቸው ይታወቃል። ሊዮኔል አንድሬስ ሜሲ ወደ ፍርድ ቤት ሊያመራ ነው። የሊዮኔል ሜሲ ወላጅ አባት ጆርጅ ሜሲ ስርዓተ ቀብር ትላንት የቅርብ ሰዎች ብቻ በተገኙበት ተፈጽሟል። በግል በተካሄደው ስርዓተ ቀብር ወቅት መገናኛ ብዙሃን የቤተሰቡን ፍቃድ ሳይጠይቁ በቅርብ መገኘታቸው ተገልጿል። የሊዮኔል ሜሲ ጠበቆች የቤተሰቡን የግል ነጻነት በጣሱ መገናኛ ብዙሃን ላይ
ክስ እንደሚመሰርቱ ታውቋል። የሜሲ ቤተሰቦች በዚህ ሐዘን ጊዜ ሚዲያዎች ነፃነታቸውን መጋፋታቸው እንዳሳዘናቸው ገልጸው ጉዳዩ በጠበቆች በኩልም ለሕግ እንደሚቀርብ ይፋ ተደርጓል። የትኞቹ አካላት ናቸው ይህንን ያደረጉ? ታዋቂ ሚዲያዎች ናቸው ወይንስ ግለሰቦች ናቸው በዚህ ስነ ስርዓት ላይ ያለ ፍቃድ ተገኝተው ምስሎችን የወሰዱት የሚለው ገና የተረጋገጠ ጉዳይ ባይሆንም ግን መገናኛ ብዙሃን የመሆን እድላቸው በጣም ሰፊ ነውና ክስ እንደሚመሰረት ታውቋል። ሳላ ወደ ቱርክ እንዳቀና ይታወቃል እና የቱርኩ ክለብ አስገራሚ መግለጫ ነው የወጣው። ተጫዋቹ እንግዲህ ሳላ ያስፈረመው ትራብዞንስፖር በክለቡ መጠነ ሰፊ ለውጥ እያሳየ እንገኛለን ብለዋል። ክለቡ ሳላህን ካስፈረምን በኋላ በርካታ ትኬቶች ሸጠናል ይላሉ። የክለቡ ፕሬዚዳንት በሰጡትን ማስተያየት ሳላህን ካስፈረምን 3 ቀናት ውስጥ 18,000 የዓመት ትኬቶች ሸጠን አጠናቀናል ብለዋል። አክለውም 25,000 ትኬት መድረስ ከቻለን ሳላህን ለማስፈረም ያወጣነውን ወጪ እንመልሳለንና ሳላ ገና ጨዋታ ሳይጫወት ያወጣንበትን ወጪ ልንመልስ ነው እያሉ ነው። በሊቨርፑል አብሮት የተጫወተውን ዳርዊን ኑኔዝንም ለማምጣት ትራብዞንስፖሮች ማጣመር ይፈልጋሉ። ትራብዞንስፖር አስቀድሞ የማንቸስተር ዩናይትዱን ተጫዋች አንድሬ ኦናናን በግብ ጠባቂነት ወስዶ እንደነበር ይታወቃል። ትራብዞንስፖርም በቱርክ ውስጥ ሀያላን ተጫዋቾችን እያሰባሰበ ይገኛል። በሁለተኛው ዩቲዩብ ገጻችን ላይ ትገኛላችሁ። የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የሰዓቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ መረጃችን ጋር ቆይታ ስታደርጉን ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየቶች እጅግ አድርገን አመስጋኞች ነን። በመረጃ ሰዓታችን በፕሪሚየር ሊግ ቆይታ ስናደርግ አስቀድመን ፕሪሚየር ሊጉ ላይ ቀጣይ ዓመት የቆመ ኳስ አደገኛው የግብ መነሻ ምንጭ እንደሚሆን ካሁኑ እየተመለከትን ነው። ለአብነት ያክል አስቶን ቪላዎች የቆመ ኳስ አሰልጣኛቸው የነበረው ኦስቲን ማክፒን በቼልሲ ተነጥቋል። ኦስቲን ማክፒን ማለት በቆመ ኳስ በፕሪሚየር ሊግ ክለቦች አርሰናልና አስቶን ቪላ እኩል ግብ አስቆጥሯል እና እኚህ ሰው በአስቶን ቪላ ቤት የአሁን ላይ ቆመ ኳስ ሲቆጠር ምንጭ ነበሩ በአሰልጣኝነት። ቼልሲ ወስዷቸዋል እሳቸውን። ስለዚህ አስቶን ቪላ የቆመ ኳስ ቁልፍ ሰዌን አጥቼ አልቀመጥም ብሎ ፖል ጄደንን ለመቅጠር ንግግር ጀምሯል። ጄደን ባለፈው ሲዝን በበርንሊ ያሳለፈ ሲሆን ከ22 ጀምሮ የሀገሩ ኖርዌይ ብሔራዊ ቡድን የቆመ ኳስ አሰልጣኝ ነበር። ስለዚህ የቆመ ኳስ ቀጣይ ዓመት የፕሪሚየር ሊግ የግብ ምንጭ ሆኖ ይቀጥላል ማለት ነው። ፌራን ቶሬስ በባርሴሎና የሚገኘውን ቤቱን ጥሎ የሚሄድ ከሆነ አዲሱ ፈራሚ ሮድሪ ይረከበዋል እያሉ ነው ስፔናውያን። የስፔን መገናኛ ብዙሃን የሰሞኑ አጀንዳ የሮድሪ ወደ ባርሴሎና፣ ፌራን ቶሬስ ወደ ፓሪስ ሰን ጀርሜን ነው። በእርግጥ ነገሮች ሁለቱም ተጫዋቾች በግላቸው ስለተስማሙ የመሆን እድሉ ሰፊ ነው። ሮድሪ ማለት ውድ ቤተሰቦቻችን በተጠናቀቀ የውድድር ዓመት በአማካኝ ስፍራ ላይ በርካታ ኳስ የነካ በርካታ አጭርም ረጅም ኳስ በስኬት ያቀበለ፣ ረጅም ኳሶቹ በጣም ስኬታማ ነበሩ። ኳሶችን በተለይም ከራሱ የሜዳ ክፍል ወደ ተቃራኒ የሜዳ ክፍል ይዞ በመሄድ ስኬታማ የማቀበል ሂደት መጨረሻ ላይ ፈጸመ። ሶስተኛ የሜዳ ክፍል ላይ ትክክለኛ ኳሶችን በማቀበል እንደዚሁም ደግሞ በሶስተኛ የሜዳ ክፍል ላይ በርካታ ኳሶችን ያቀበለ፣ የአየር ላይ ኳሶችን የሚያሸንፍ እንደዚሁም ደግሞ በአንድ ቡድን ውስጥ የቡድኑን ሪትም በመጠበቅ ረገድ በጣም ወሳኝ ተጫዋች ነበረና ሲቲ አንድ አድማጫችን በቃል ስፖርት ዩቲዩብ ቻናል ያጣቸውን ተጫዋቾች አሰልጣኙን ጨምሮ እየዘረዘረ ያለ እነኚህ ሲቲ እንዴት ነው ቀጣይ ዓመት የሚል አንድ ጽሑፍ ልኮልናል። ያው በርናንዶ ሲልቫ ለቋል፣ ጆን ስቶንስ ለቋል፣ ፔፕ ጋርዲዮላ ለቋል፣ በርካቶች ለቋልና የሮድሪ የሚሆን ከሆነ ደግሞ ለሲቲ በጣም አሳሳቢ ነው። ሲቲ የሮድሪ ነገር ያው የመሳካት እድሉ ነው ሞር ከፍ ያለው። ያው በድርድር ላይ ናቸው። ሮድሪ እንደማይፈርም ለሲቲ ይነግራል ኮንትራቱን። ስለዚህ ሲቲ ወጣም ወረደም በነፃ ከማጣት መሸጡ ሊያዋጣው ይችላል። ከዛ ወደ ገበያው ከወጣም እንደ ኤንዞ ፈርናንዴዝ ያለ ተጫዋች ምንም ጥያቄ የለውም ቢመጣ ትክክለኛው ተተኪ ማለት ይሄ በኳሊቲ ደረጃ ተመሳሳይ ናቸው ወይም አንዱን ከአንዱ የማነጻጸር ሳይሆን ቢያንስ በፕሪሚየር ሊጉ ልምድ ያለው ነው ኤንዞ ፈርናንዴዝ። በቼልሲ ቤት በፕሪሚየር ሊጉ ተጫውቷል። ትልቅ ተጫዋች ነው፣ ምንም ጥርጥር የለውም። እና ሮድሪን በፌርናንዴዝ መተካት በጣም የተሻለ ነው ከአዮ ቧዲ ይልቅ፣ ምንም ጥያቄ የለውም። ድርድሮች ከሰሞኑ ሊደረጉ ይችላሉ፣ ግን እስካሁን ይፋ ጥያቄ አልቀረበም። አንዱ ምክንያት ግን ቼልሲ የጠየቀው ከ140 ሚሊዮን ዩሮ በላይ ነው። አዮ ቧዲ ሲቲን ለመቀላቀል በግሉ ከስምምነት ደርሶም እንዳለ ይታወቃል። ግን ፐርፌክት ተተኪው ላይሆን ይችላል፣ የበርካቶች ጥርጣሬ ነው። በዝውውር መስኮቱ ላይ ሌላ የሚጠበቀው ቡድን ቼልሲ ነው። ቼልሲ በርካቶችን ይለቃል ተብሎ የሚጠበቅበት ሳምንት ላይ ደርሰናል። ከሰሞኑ በርካቶችን እየለቀቀ ነው። አሁን ተረኛው ቶንሲ አድራቢዮ ሆኗል።
ቶንሲ አድራቢውን ለማስፈረም ደግሞ ቤኔፊካ ነው ዋነኛ ፈላጊው ነው። በቅ ያለው ማርኮ ሲልቫ የፕሪሚየር ሊጉ አሰልጣኝ በፉልሃም ቤት የምናውቃቸው አሁን ቤኔፊካ እንደደረሱ ይታወቃልና ከፕሪሚየር ሊግ ተጫዋች ሲመለከቱ የ28 ዓመቱን ተጫዋች ከቼልሲ የመውሰድ ፍላጎት አላቸው ተብሏል። ቶንሲ አድራቢዮ በቤኔፊካ ቤት የመፈረም እድሉ በጣም ሰፊ ነው። በፉልሃምም ቤት አብረው በአንድሬ ሲልቫ ስር 3 ዓመታትን ሰርተው ነበርና በደንብ የሚያውቁትን ተጫዋች ከቼልሲ የማስኮብላል ፍላጎት አላቸው። በዝውውር መስኮቱ ላይ ቼልሲ አካዳሚ ተጫዋቾችን እየለቀቀ ነው። በነገራችን ላይ አስተውላችሁ ከሆነ በቼልሲ ቡድን ውስጥ ከአካዳሚ ወጥተው በርካታ ጨዋታ ያደረገው ሪስ ጄምስ ነው 121፣ ሜሰን ማውንት 109 አድርጎ ዩናይትድ ደርሷል። ኩኩሪያ በእርግጥ የአካዳሚ ተጫዋች አይደለም ግን 93 ጨዋታን አድርጓል። ስተርሊንግ 90፣ ኤንዞ ፈርናንዴስ 88 ጨዋታዎችን አድርገዋል። ከአካዳሚ ከወጡ ተጫዋቾች እንግዲህ ጋር በርካታ ጨዋታዎችን በማድረግ ሪስ ጄምስ ቀዳሚ ነው። ከዛ ውስጥ ሌላ ለናነሳ ይወደር ነው ትሮቫ ቻሎቫ ነበረ። ከሪስ ጄምስ ጋር በርካታ ጨዋታዎችን ተጣምሮ አድርጓል፣ ግን አሁን ክለቡን በይፋ ለቋል። ከዛ ውጭ ቼልሲ ቤት አሁን ቀጣይ ዓመት በአማካኝ ስፍራ ላይ ምናልባትም ሪስ ጄምስ ሲጫወት ልንመለከተው እንችላለን። ከሮሚዮ ላቪያ ጉዳት ጋር የተያዘ ነው ሪስ ጄምስ በአማካኝ ስፍራ ላይ ሊጫወት የሚችልበት እድል። ሮሚዮ ላቪያ ግን ከረፍት ተመልሻለሁ፣ አሁን በጥሩ ሁኔታ ላይ ይገኛለሁ፣ በእርግጠኝነት በሲዝኑ ጥሩ ነገሮችን ከቼልሲ ጋር ማሳለፍ ፈልጋለሁ እና ለዛ ዝግጁ ነኝ፣ ጥሩ ስሜት እየተሰማኝ ነው ብሏል። ግን መቀጠሉ 100% እርግጠኛ ሆኖ መናገር አይቻልም። ማርኮ ፓሌስትራ በቼልሲ ቤት ሌጀንድ መሆን እፈልጋለሁ ብሏል። እናም ያን ለማድረግ እጠራለሁ ብለዋል። በርካታ ጣሊያንን በቼልሲ መጥተው ተጫውተዋል ብለዋል። አንዱ ካናገርኩት ውስጥ ዴቪድ ዛፓኮስታን ነው ብሏል። በቼልሲ ተጫውቶ ነበረ፣ በአታላንታ ቤት ደግሞ አብሮ ተጫውተዋል። ዴቪድ ዛፓኮስታና አዲሱ ፈራሚ ማርኮ ፓሌስትራ እና እሱን ብዙ አነጋግሬዋለሁ። ስለ ቼልሲ በጣም ጥሩ ነገሮችን ነግሮኛል። ከእሱ ጋርም ጥሩ ቀረቤታ አለኝ ብሏል። በቼልሲ መለያ በርካታ የተጫወቱ ጣሊያን ያላሉ ከነኛ ጣሊያናውያን ውስጥ አንዱና ትልቁን ታሪክ የጻፈው ሰው መሆን እፈልጋለሁ ብሏል። ከዛ ውጭ አዲሱ አሰልጣኝም ዣቢ አሎንሶ ቀጣይ ቅዴ ግልጽ ነው ብሏል። በአሰልጣኝነት በቡድን ውስጥ ስቆይ አንዱ የምፈልገው ነገር ቼልሲ ተገማች ቡድን እንዳይሆን ነው እና ማንም ሰው የሚጠብቀውና የሚገመተው ቡድን መሆን አንፈልግም፣ እንደ ጨዋታው ተመስርተን ጨዋታ እናደርጋለን ብለዋል። ቼልሲ በቀጣይ ዓመት ምናልባትም በነፃነት የሚጫወትበት ሲዝን ሊሆን ይችላል። ምክንያቱም የትኛውም የአውሮፓ መድረክ ውድድር የለበትም። ፕሪሚየር ሊግና የተረጋገጡ 2 የካራቦ ካፕና የኤፍኤ ካፕ ጨዋታ ብቻ እንዳለበት ይታወቃል። ሊቨርፑል ከብራድሊ ባርኮላ ጋር በግል ጉዳዮች ከስምነት ከደረሰ በኋላ ከፓሪሰን ጀርሜን ጋር የሚያደርጉት ድርድር ቀጥሏል። ከፓሪሰን ጀርሜን ጋር በዚህ ሳምንትም ድርድሮቹ ይቀጥላሉ። በዚህ ሳምንት አንድ ትልቅ ነገር እንመለከትበታለን ተብሎ ይታሰባል። የምባይም ዝውውር ጎን ለጎን አለ። ተጫዋቹ በፓሪሰን ጀርሜን ኮንትራቱን እንደማይፈርም ከተረጋገጠ በኋላ ፓሪሰን ጀርሜን 2 ዝውውሮችን በተለይም የፊት መስመር ተጫዋቾችን እንደ ፌራን ቶሬዝ እና ሌላም አንድ ተጫዋች ላይ መጣ ጥረት እያደረገ እንደሆነ አረጋግጠናልና በእርግጠኝነት የብራድሊ ባርኮላ ሽያጭ በፒኤስጂ የሚፈለግ ነው። ስለዚህ የገንዘቡን ሁኔታ በድርድር ሊቨርፑሎች እንደሚያስቀንሱ አምነዋል። ድርድሮቹ ቀጥሏል። አዲስ ነገር ካለ በቃለ ስፖርት ዩቲዩብ ቻናልም በዚህም ቻናል አፕዴት እናደርገዋለን። ዛሬ ሊቨርፑል ቤት አንድ የወረቀት ስራ ተጠናቋል በባርሴሎና እና በሊቨርፑል መካከል። ሁለተኛው ደግሞ ወደ ቤተሰቦቻችን ሮናልድ አራሆ የሕክምና ምርመራውን አጠናቋል። የሊቨርፑል ተጫዋች ሆኗል። በእርግጥ ይህን መረጃ የሕክምና ምርመራውን ማጠናቀቁን ተከትሎ ብቻ ነው ይፋ ያደረግነው። 55 ሚሊዮን ዩሮ የመግዛት አማራጭ ያለውን ውል ፈርሟል። ሊቨርፑል በሰዓታት ውስጥ ይህን ተጫዋች ማስፈረሙን ይፋ ያደርጋል። እየጠበቅን ነበረ ሊቨርፑሎች ምናልባት ይፋ ካደረጉት ብለን፣ ግን በሰዓታት ውስጥ ይፋ እንደሚያደርጉት በእርግጠኝነት አረጋግጠናል። ስለዚህ ለሊቨርፑል ደጋፊዎች በሰዓታት ውስጥ ይህ ዝውውር ይፋ ሲደረግ እንነግራቸዋለን። ሌላው በሊቨርፑል በኩል ከደጋፊዎች አንድ የደረሰን ምልከታ አለ። ሊቨርፑል ግብ ጠባቂ ነገር በሊቨርፑል በኩል አሁንም በግብ ጠባቂነት ቁጥር 1 አሊሰን ቤከር፣ ቁጥር 2 ማማርዳሽቬሊ ሆኖ ይቀጥላል። ሊቨርፑልያን ግን ከአሊሰን በኋላ በማማርዳሽቬሊ እርግጠኛ አይደሉም። ምክንያቱም አሊሰን ሲጎዳ ማማርዳሽቬሊ ለሊቨርፑል የሚመጠን በረኛ ነው የሚል ጥያቄ እየተነሳ ነው። እስካሁን ባጣራነው ሂደት ሊቨርፑል ግብ ጠባቂ ለማስፈረም ግን እንቅስቃሴ እያደረገ አይደለም። አርሰናል ቤት በሚኬል አርቴታ በኩል ያው ጠብቁኝ ብለው ነበረም። ቢያንስ አርሰናል ከ22 ዓመት በኋላ የገቡለትን ቃል በዋንጫ አረጋግጧል። አሁን ሻምፒዮንስ ሊግና በወጥነት ፕሪሚየር ሊጉ ላይ ዋንጫ ለማንሳት የሚፎካከረውን ቡድን ማስቀጠል ይጠበቅባቸዋል።
ለዛ እርግጠኛ ነኝ እያሉ ነው እሳቸውና ለምንጮትበት ዋንጫ ሁሉ እንፋለማለን የራሳችንን ታሪክ እየጻፍን ነው ብሏል እሳቸው እንደውምና አርሰናል የሚባል ሌላ አዲስ ታሪክ እየጻፍን ነውና አዲሱ ትውልድ ለዛ ዝግጁ ነው ብለዋል። ሁሉንም ስራዎች እየሰራ እንገኛለን በዚህ ክረምት እረዳለሁኝ። በርካቶች በዝውውር መስኮቱ ላይ ተጫዋች እንድናመጣ ይፈልጋሉ። እኛ ዓላማችን አርሰናልን በአዲስ መልክ መገንባትና አርሰናል በእግር ኳስ ውስጥ የራሱ የሆነ ትልቅ ታሪክ ትልቅ አሻራ ያለው ቡድን ማድረግ ነው። ለዛ የሚሆን ስራ እየሰራን ነው እና ደጋፊዎች በእርግጠኝነት ከዚህ ቡድን ትልቅ ነገር ቀጣይም ዓመት ይጠብቁ እያሉ ይገኛሉ። በነገራችን ላይ እሳቸው በቅርቡ ኮንትራታቸውን ይፈርማሉ በአርሰናል ቤት አዲስ ኮንትራት እና ልክ ፊርማቸውን ሲያጠናቅቁ በፕሪሚየር ሊግ ውዱ ተከፋይ ይሆናሉ። አሁን ውዱ ተከፋይ ኦሊቨር ግላስነር ናቸው በኖቲንግሃም ፎረስት። በቼልሲ ተመሳሳይ ክፍያ ያላቸው አሎንሶ ወደ 13 ሚሊዮን ፓውንድ፣ ማሬስካ በሲቲ እንዲሁም ዲዘርቢ በቶትናም 12 ሚሊዮን ፓውንድ ያገኛሉ። አርቴታ ውላቸውን ሲያራዝሙ 15 ሚሊዮን ፓውንድ ያገኛሉ ተብሎ ይጠበቃል። አሁን እሳቸው በዝውውር መስኮቱ ላይ አንድ እንደ ቀልድ የሚነገር ነገር ነበረ። ዘንድሮስ ከቼልሲ ማንን ነው የሚያመጡት የሚልና በየዓመቱ ያንን ነገር በተደጋጋሚ ሲያደርጉ ነበረ። አርሰናል ቤት አሁን አንድ ስም በስፋት መነሳት ጀምሯል። አርሰናሎች የፔድሮ ኔቶን ሁኔታ መከታተል ጀምሯል ተብሏል። ምክንያቱም እንደሚታወቀው አርሰናል ሮጀርስን አጥቷል። በቀኝ ክንፍ ላይ ተመላላሽ ሆኖ መጫወት የሚችል በግራም ክንፍ ላይ መጫወት የሚችል ነው ፔድሮ ኔቶ የክንፍ አጥቂ ሆኖ ማለት ነው። አርሰናል አሁን በዋነኝነት የሚፈልገው የግራ ክንፍ አጥቂ ነው። ፔድሮ ኔቶ ደግሞ በዛ ቦታ ላይ ሲጫወት እናውቀዋለን። ምናልባት አሁን ካለው ማርቲኔሊ እና ከአዲሱ ክርስቶስ ዞሊስ አንጻር አርሰናላውያን ነገሩን ግን አንድ የተለመደ አርሰናል አለ። በቃ አመቱን በመጣ ቁጥር ከቼልሲ አንድ ተጫዋች ማምጣት አምናም አድርገውታል። ዘንድሮ ጋርናቾ አልሆነም በቀልድ መልክ ሲነገር ነበር። ግን አሁን የፔድሮ ኔቶ ስም አርሰናል ቤት በስፋት እየተነሳ ይገኛል። ከዛ ውጪ በዛ የሜዳ ክፍል ላይ ብራድሌ ባርኮላ ስሙ ሲነሳ ነበረ። ግን ሞር ወደ ሊቨርፑል የማቅናት እድል አለው። ኬነን ያልዲዝ ዩቬንቱሶች አሁንም ምንም አይነት የመሸጥ ፍላጎት የለንም ብለዋል። ስለዚህ ዝውውሩ ለመፈጸም ለአርሰናል በጣም ይቸግራል። ከዛ ውጭ ግን አርሰናል ቤት መጥቶ ራሱን በደንብ ያሳየ ተጫዋች አለ። ምንም እንኳን በአቋም መፈተሻ ጨዋታ ቢሆንም ክርስቶስ ዞሊስ በጣም አስደናቂ ተጫዋች። ዶርትመንድ ጨዋታ ላይ በነገራችን ላይ ምንም እንኳን አርሰናል ቢሸነፍም ሁለቱም ጎሎች ግን የእሱ ነበሩ። ምንጩ 78 ደቂቃ ሲጫወት አንድ አሲስት አድርጓል። ፔናልቲ የተገኘው እሱ ላይ በተሰራ ጥፋት ነው። 4 የግብ ዕድሎችን ፈጥሯል። 80 በመቶ ኳስ የማቀበል ስኬት ነበረው። 2 ክሮሶችን አድርጓል በተሳካ ሁኔታ። የቆመ ኳሱ ደግሞ ፍጹም የተለየ ነው። ማዕዘን ምቶቹ፣ ቅጣት ምቶቹ ለአርሰናል ተጫዋቾች በትክክል የሚደርስ ነውና በጣም ወሳኝ ሆኗል እዛ ሜዳ ላይ። ምናልባት አርሰናል ተጫዋች ባያመጣ በዚህ ተጫዋች መቀጠል አይቻልም ወይ የሚለው ትልቁ ጥያቄ ነው። መልካታችሁን ጻፉልን። በአርሰናል በኩል ሌላ ልናነሳ የወደድ ነው የዝውውር ሂደቱ ላይ እንደ ጋብርኤል ጀሱስ ያለን ተጫዋች ለገበያ ካቀረቡ በኋላ ከናፖሊ ጋር የሚደረገው ድርድር ቀጥሏል። አንድ ነገር ብቻ ይጠበቃል። ሮሜሎ ሉካኩ ወደ ፌነርባቼ መቀላቀል መረጋገጥ አለበት። ከዛ በኋላ ያ ገንዘብ ደግሞ ፈሰስ የሚደረገው በተቃራኒው ጋብርኤል ጀሱስ ላይ ነው። አብዛኛው ነገር ይስማሙበታል ተብሎ ይጠበቃል። በአርሰናልና በናፖሊ በኩል ተጫዋቹም ያው የሚኬላ ማርቲያን አርቴታ እቅድ ስለማይሆን ከዚህ በኋላ ዝውውሩን ይቀበላል ተብሎ ይታሰባል። ከዛ ውጭ ጋብርኤል ማርቲኔሊ ነው። ፈላጊዎቹ በርካታ ናቸው። ግን ተጫዋቹ በአርሰናል ቤት ላይ ቀጥል የሚችልበት እድል እንዳለ ለገበያ እንደሚቀርብ ከመረጋገጡን በተጨማሪ ክርስቶስ ዞሊስን ነው በአቋም መፈተሻ ጨዋታ በስፋት እየተጠቀሙ የሚገኙት። አሁን ደግሞ አርሰናል ፔድሮ ኔቶን ማስፈረም ይፈልጋል። እስከ 70 ሚሊዮን ፓውንድ ከቀረበ ቼልሲ ይሸጠዋል። ስለዚህ ነገርየው በጣም እየቀረበ መጥቷል። ያው እንደተለመደው እንዳልኳችሁ መግቢያችን ላይ አርሰናል ዜና ላይ ፔድሮ ኔቶ ደግሞ ተረኛው ከቼልሲ ወደ አርሰናል የሚመጣው ተጫዋች ሊሆን የአርሰናል እንቅስቃሴ ከሰሞኑ ተጀምሯል። ሪያን ጊግስ ማንቸስተር ዩናይትድ ለማርከስ ራሽፈርድ የ14 ቁጥር መለያን ስለመስጠቱ ሐሳቡን አጋርተዋል። ማንቸስተር ዩናይትድ እና ማይክል ካሪክ የማርከስ ራሽፈርድን ጉዳይ ያስተናገዱበት መንገድ እጅግ በጣም ሙያዊ እንደሆነ ይሰማኛል ይላል የዩናይትድ ሌጀንድ ነው። ክለቡ ለማርከስ ራሽፈርድ ሁለተኛ ዕድል ቢሰጠው በእኔ በኩል ምንም ቅሬታ የለኝም የሚለው ሪያን ጊግስ ነገር ግን ከተፈጠረው ነገር ሁሉ በኋላ የ10 ቁጥር መለያን ከማቲያስ ኩኛ ነጥቆ በቀጥታ ለማርከስ ራሽፈርድ መመለስ ፍትሐዊ ሊሆን አይችልም ብሏል። ይህ ውሳኔ ለኩኛ ቢሆን በቀላሉ የሚዋጥለት አይደለም ብሏል። በእርግጥ የ14 ቁጥር መለያ መሰጠቱ ለማርከስ ጥሩ አጋጣሚ ሊሆን ይችላል። የተወሰነ ጫና ከትከሻው ላይ ቀንስለታል። ደግሞም ባርሴሎና በነበረ ጊዜ የለበሰው ቁጥር መለያ ነውና ራሽፈርድን በዚህ ቁጥር መለያ የመጮት ችግር የለበትም ብሏል። ያው በአእምሮ ደረጃ ማለት ነው። የተፈጠረው ነገር ምንም ይሁን ምን ለማርከስ ከልቤ መልካሙን ሁሉ በዩናይትድ እንዲገጥመው እመኛለሁ የሚለው ሌጀንድ ሪያን ጊግስ ነገር ግን ይህንን ጉዳይ በብልሃት ላስተናገዱበት መንገድ ክብርና ምስጋና ለክለቡ ቦርድና ለአሰልጣኝ ማይክል ካሪክ ሊሰጥ ይገባል ብሏል። አንዳንድ ጊዜ ለቡድኑ አጠቃላይ ጥቅም ሲባል ከባድ ቢሆንም የተሻሉ ውሳኔዎችን ማሳለፍ ግድ ይላል።
ካሪክ የወሰደው እርምጃ ቦርዱን ያሳመነበት መንገድ አሁን አድናቆት እያተረፈለት ይገኛል። በርካታ ዩናይትዳውያን ጥርጣሬ ያላቸው ማርከስ ራሽፈርድ መልበሻ ቤቱን ይበጠብጣል አይበጠብጥም ከሚል ጋር ያው መበጥበጥ ሲባል ኢጎ ጋር በተያዘ ነው። ከዚህ ጋር በተያዘ በቀጣይ ሲዝን እንግዲህ የመቆየት እድሉ በጣም ሰፊ ነውና እንዴት ያለ ጊዜን በካሪክ ስር ደግሞ ያሳልፋል የሚለው በትልቁ ይጠበቃል። ማንቸስተር ዩናይትድ አሁንም ከፍተኛ ትርፍ ከሚያስመዘገቡ ክለቦች መካከል አንዱ ነው። ክለቡ በዝውውር መስኮቱ ላይ የሚጠቀመው ሂደት ግን በርካቶችን እያበሳጨ ነው። በቂ ገንዘብ ተቀማጭ አለ። ወደ ሻምፒዮንስ ሊግ ተመልሷል። ተጨማሪ ገንዘቦችን አግኝቷል። በዝውውር ገበያው ላይ ነፃነት አለው ገንዘቦችን እንዲያወጣ። ነገር ግን በማንቸስተር ዩናይትድ ሰዎች በኩል በጣም ጥንቃቄ የተሞላበት ዝውውር እንፈጽማለን፣ ለዩናይትድ መጫወት ብቻ የሚፈልግ ተጫዋች፣ በዛ ላይ ደግሞ የምናሳድገው ሳይሆን ሌላ ክለብ ያደገና የበቃ ተጫዋች እናመጣለን ከሚለው ፖሊሲ በኋላ በማንቸስተር ዩናይትድ ዝውውሮች ላይ እንቅፋት እየገጠመ ይገኛል። በተለይም ወጣቶቹ እነ ማቲያስ ፈርናንዴዝ ለምን እንዳልመጡ ይታወቃል። ሌሎችም ተጫዋቾች ማንሳት ይቻላል። የሰር ጂም ራትክሊፍ አካሄድ በዋናነት ወጪን በመቀነስ ላይ ያተኮረ ስለመሆኑ ግን ጥርጥር የለም። ነሳንቶን ካዜሜሮን ቀንሰዋል። በሳምንት ለደሞዝ ብቻ የሚወጣን ከ1 ሚሊዮን ፓውንድ በላይ ገንዘብ ቀንሰዋል። የሻምፒዮንስ ሊግ ቦነሶች የብዙ ተጫዋቾችን ደሞዝ 25% እንዲጨምር በተቃራኒው ቢያደርግም ማለት ነው። ዩናይትድ ለረጅም ጊዜ ከፍተኛ ደሞዝ ሲከፍል ቆይቷል። ያ ክለቡን ጎድቷል የሚለው እንዳለ ቢሆንም ደጋፊው ግን የሚፈልገው ነገር ሜዳ ላይ የሚመዘገብ ውጤት ነውና አመቱን ሙሉ ትኬት ለገዛ ደጋፊ ግን የነ ሰር ጂም ራትክሊፍ አካሄድ ብዙ የሚዋጥ ሆኖ አልተገኘም። ማኖኮኔ በማን ዩናይትድ ውስጥ ለመፈረም የበርካቶችን ፈቃድ ያላገኘው ሆኗል። በዩናይትድ ይፈለጋል፣ ግን ሁሉም የቦርድ አመራሮች እና የመጨረሻው ውሳኔ የሚወስኑ አካላት አሁንም በተጫዋቹ ላይ ለመወሰን ተቸግረዋል። በተጫዋቹ በኩል ጥሩ ነው ለዩናይትድ ይሆናል፣ አይለምድም፣ ጉዳቶች የሚሉ ነገሮች በመፈጠራቸው ምክንያት እዚህ ዝውውር ላይ ዩናይትድ ገፍቶ እየሄደ አይደለም። ዩናይትድ በዩሪ ቴሌማንስ እና በአንድሬ ሳንቶስ አሁን ቡድኑን አጠናክሯል። ዝውውሩ ላይ ይቀጥላል አይቀጥል የሚለው የተረጋገጠ ባይሆንም አንድ አማካይ ግን በትልቁ እየተጠበቀ እንደሆነ ይታወቃል። ምናልባት ከዩሪ ቴሌማንስ ጋር በተያያዘም አስቀድሜ ያናግሬው ነበር ያለው የቀድሞ ዩናይትድ ሰው አሽሊ ያንግ ነው። ከዩሪ ቴሌማንስ ጋር አውርተን ነበረ። በዩናይትድ የመጫወት ህልም ነበረው። እናም እሱ በመሃል ሜዳ ውስጥ ከብሩኖ ጋር ማጣመር ማንቸስተር ዩናይትድን ወደ ዋንጫ እንዲቀርብ አንድ እርምጃ ያደርጋልና በእርግጠኝነት የብሩኖና የዩሪ ቴሌማንስ ጥምረት እኔ እጠብቃለሁ እያለ ነው አሽሊ ያንግ። እናም ለዩናይትድ መጫወት የመፈለጉን ደግሞ በቡድኑ ውስጥ ለማሊያው እንዲታገል ያደርጋልና ዩናይትድ ጥሩ ፈራሚ ሲል ተደምጧል። ዩናይትድ በዝውውር መስኮቱ ላይ የግራ ተመላላሽ ቦታ በተለይም ሉክሾን የሚያግዝ ሰው ለማምጣት የሚደረገው ጥረት ተጠናክሮ ቀጥሏል። በብዛት ያው ዩናይትድ በዝርዝር ውስጥ የያዛቸው ተጫዋቾች ናቸው በመረጃዋ በስፋት እየተሰራጩ የሚገኙት። የሌብዥንጉ ተከላካይ ዴቪድ ራሙን በትልቁ የሚጠቀሰው ተጫዋች ሆናል። 28 ዓመቱ ነው፣ ልምድ አለው፣ ምንም ጥያቄ የለውም። ከቤንያሚን ሼሽኮ ጋር አብረው ተጫውተዋል። አሁን ቤንያሚን ሼሽኮ በዩናይትድ ቤት እንዳለ ይታወቃልና የቤንያሚን ሼሽኮ የቅርብ ጓደኛም ነው። በውሉ ላይ 34 ሚሊዮን ፓውንድ አለ። ዩናይትድ ግን ወደ ዝውውሩ የሚገቡ ከሆነ አንድ ዓመት ኮንትራት ለቀረው ተጫዋች 34 ሚሊዮን ፓውንድ መክፈል አይፈልጉም ሰር ጂም ራትክሊፍ እና በ3 የውድድር ዓመት 28 አሲስቶችን አድርጓል። የመስመር ተመላላሹ ጥሩ የሚባል ቁጥር ነው። ያው ዋነኛ ስራው መከላከል ነው፣ ግን ደግሞ በአሲስቶችም በ3 ዓመት 28 አሲስቶች አሉት። ያው ለ10 የቀረቡ አሲስቶችን በዓመት ያደርጋል እንደማለት ነው። ቀላል ቁጥር አይደለም። ይህን ተጫዋች ለማምጣት ግን ዩናይትድ ፍላጎት ቢኖረውም የገንዘቡ ሁኔታን ግን እንደ እንቅፋት ይቆጥሩታል። መረጃው የዘ አትሌቲክ ነው። እኔን እንዲተካ የሾምኩት ጆዜ ሞሪኒዮን ነበር እያሉ ነው ፈርጉሰን። የቀድሞ የማንቸስተር ዩናይትድ ታሪካዊ አሰልጣኝ ሰር አሌክሳንደር ቻክማን ፈርጉሰን ከዚህ በፊት ያልተሰማ ታሪክ ተናግረዋል። አሰልጣኝ ሰር አሌክስ ፈርጉሰን 2013 ላይ ወይም 2013 ላይ ከኃላፊነት ሲለቁ እንዲተኳቸው እጩ አድርገው ያቀረቡት ጆዜ ሞሪኒዮ እንደነበረ ተናግሯል። ሞሪኒዮን እንዲተካ ጠይቀነው ነበር፣ እኔም ሁሉንም አበራርቼለት ተስማምቶ ነበር ሲሉ ሰር አሌክሳንደር ቻክማን ፈርጉሰን ይናገራሉ። ይሁን እንጂ በአንዱ ምሽት እያለቀሰ ደወለልኝ የሚሉት ፈርጉሰን ማድረግ አልችልም፣ አሌክስ ለቼልሲ ቃሌን ሰጥቻለሁ፣ ማጠፍ አልፈልግም አለኝ እንጂ ከኔ ጋርም ተስማምቶ ነበር ዩናይትድን ለመረከብ ይላሉ። አክለውም የሰጠኝን ምክንያት ተረድቻለሁ፣ ነገር ግን በጣም አበሳጭቶ ነበር ሲሉ አዲስ በወጣው የጆዜ ሞሪኒዮ ዘጋቢ ፊልም ላይ ተናግረዋል። ሞሪኒዮ ከዴቪድ ሞይስ በተሻለ ዩናይትድን ማንቀሳቀስ አይችሉም ነበር ወይ ቢረከቡ? ያኔ የዩናይትድ የእግር ኳስ ታሪክስ ከዚህ የተሻለ አይሆንም ነበሩ? አሁን ላይ መልከታችሁን አጋሩን።
በዩናይትድ ስፈለግ ክብር ተሰምቶ ነበር ያሉት ደግሞ ጆዜ ሞሪኖ ናቸው። በወቅቱ ልቤን ተከትዬ ስለወሰንኩ ፈጽሞ አልጸጸትም ብለዋል። በምላሻቸው እሳቸው ደግሞ አሰልጣኝ ጆዜ ሞሪኖ 2013 ማንቸስተር ዩናይትድን ለመረከብ ፈልገው እንደነበረም አረጋግጠዋል። በወቅቱ ወደ ዩናይትድ ለማምራት ተስማምቼ ነበር፣ ትልቅ ክብር ተሰምቶ ነበር፣ ምክንያቱም ማንቸስተር ዩናይትድ ትልቅ ክለብ ስለነበረ ብለዋል። ሪያል ማድሪድም የዓለም ታላቅ ክለብ ነው ካልኩ ማንቸስተር ዩናይትድ በጣም ቅርቡ እንደሆነ መናገርም አለብኝ ብለዋል። ለምን ቼልሲን እንደመረጡ ያስረዱት ሞሪኖ እግር ኳስ መውደድ እና ክለብ መውደድ ይለያያል፣ የኔ የክለብ ፍቅር የበለጠ ጠንካራ ነው ብለዋል። አክሎ ማንቸስተር ዩናይትድ ማሰልጠን እድል ማጣት ለእኔ የሚያበሳጭ ነገር ግን በምርጫ ፈጽሞ ማልጨጨትበት ነው፣ ምክንያቱም ልቤን ተከትዬ ነው ያን የወሰንኩት፣ ለዛ ነው ቼልሲን የመረጥኩት ብለዋል። በድጋሚ እንላለን ምናልባት ያኔ ፈርጉሰንን ጆዜ ሞሪኖ ተቀብለው ቢሆን ኖሮ በዛ የዩናይትድ ሀያልነት ዘመን ማብቂያ ሰዓት ነበረና ያ ሞሪኖ ማስቀጠል አይችሉም ነበር ወይ? ከዴቪድ ሞይስ በተሻለ መልከታችሁን አጋሩን። ዩናይትድ ቤት አንድ ሌጀንድ እናንሳ፣ ሮይ ኪን በዩናይትድ አይረሳም። ነውጠኛው የአማካኝ ስፍራ ተጫዋች ነው። ከዛ በኋላ ዩናይትድ እንዲህ አይነት አግሬሲቭ ተጫዋች ተመልከተናል ለማለት በጣም ይቸግራል። በዛሬው ዕለት 55ኛ ዓመቱ እየተከበረ ነው። ሮይ ኪን የዩናይትድ አምበል ነበር። 480 ጨዋታ በዩናይትድ አድርጓል። 51 ግቦች አሉት። 7 የፕሪሚየር ሊግ ዋንጫን፣ 1 ሻምፒዮንስ ሊግ፣ 4 የኤፍኤ ካፕ፣ 4 የኮሚቲ ሺልድ፣ 1 ኢንተርኮንቲኔንታል ዋንጫ። በእንግሊዝ በጣም ተወዳጅ የእግር ኳስ ተንታኝም ነው። በነገራችን ላይ አሁን ላይ በእርግጥ የሚያቀርባቸው ትችቶች፣ ስሌቶች እንዳሉ ነው ሳይረሳ። የዩናይትድ ደጋፊዎች ያው ሮይ ኪንን በደንብ ያውቁታል። በተለይ ደግሞ የአሁኑ ትውልድ ሮይ ኪንን በካሪክ ሹመት ወቅት ሲላቸው የነበሩ ነገሮችን ጠንቅቀው ስለሚያውቁ ምንም ጥያቄ የለውም። በአሁኑም ትውልድ ይታወቃል። ሮይ ኪን ዛሬ 55 ዓመት ሞላው። ለዛም ነው በዩናይትድ የመረጃ ሰዓት ያነሳ ነው። በተጨማሪነት ከጥቂት ደቂቆች በኋላ መረጃ ይዘን እንመለስ። ያሁኑን አበቃ።